ኤርትራ የቀይ ባህር ጉዳይ በፓርላማ መቅረቡ ተቃውማለች። ሰላም እንደሙላችኋል ክብራትና ክብራን የኢትዮፎክስ ቤተሰቦች የዕለቱን ዜና ይዤላችሁ ቀርቤያለሁ። ለቻናላችን አዲስ ከሆናችሁ ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ በማድረግ አብራችሁን ሁኑ። ኤርትራ የቀይ ባህር ጉዳይ በፓርላማ መቅረቡ ተቃውማለች። ኤርትራ የቀይ ባህር ተጋሪ መሆን የህልውና ጉዳይ መሆኑ በኢትዮጵያ ፓርላማ በይፋ መንግስታዊ እቅድ ሆኖ መቅረቡ ተቃውማለች። የኤርትራ ማስታወቂያ ሚኒስተር የማነ ገብረ መስቀል መስከረም 26 2018 ዓ.ም በተካሄደው የኢትዮጵያ የህዝብ ተወካዮች ምክር ቤት የቀይ ባህር ጉዳይ መነሳቱ ተችተዋል። የማነ ሁለት ውሃዎች ማለትም ቀይ ባህርና አባይ ከኢትዮጵያ ህልውና ጋር የተቆራኙ ናቸው ተብሎ በፓርላማ መቅረቡ በይፋዊ ኤክስ ገጻቸው ላይም ምላሽ ሰጥተዋል። የኤርትራው ቃል አቀባይ ኢትዮጵያ በቀይ ባህር ላይ ያነሳቸውን ጥያቄ ማሳካት የመንግስት የዓመቱ እቅድ አካል ሆኖ መቅረቡ የማይጨበጥ ምኞት ሲሉም አጣጥለውታል። ኢትዮጵያ የቀይ ባህር ጉዳይ ከህልውና ጋር አስተሳስራ በይፋ በፓርላማ ማቅረቧ የኮነኑት አቶ የማነ እንደዚህ ቀደሙ ገዢው ብልጽግና ፓርቲ በስም ጠቅሰው ወንጅለዋል። መንግስት የ2018 በጀት ዓመትም የትኩረት አቅጣጫዎችን ለፓርላማ ያቀረበው ፕሬዝዳንት ታዬ አጽቀሥላሴ የቀይ ባህርና የአባይ ዋና ዲፕሎማሲ ማሰልጠኛ መሆኑ ገልጸው አባይና የቀይ ባህር ኢትዮጵያ ዕጣ ፈንታና መጻኢ ዕድሏን ከሁለቱ ውሃዎች ጋር የተቆራኘ መሆኑም ታዬ ተናግረዋል። ኢትዮጵያ ከቀይ ባህር ፍትሐዊ ባልሆነ አካሄድም ከ3 10 ዓመታት በላይ ተገፍታ መቆየቷን ትክክል እንዳልሆነ ገልጸዋል። የቀድሞውን ስህተት ለማረም ኢትዮጵያ በአባይና ቀይ ባህር ላይ ፍትሐዊ የልማት ጠቃሚነት እንድታረጋግጥ መንግስት በመስራት ላይ እንደሚገኝም ጠቁመዋል። ፕሬዝዳንቱ ካቀረቧቸው መንግስታዊ ዋና እቅዶች መካከል የቀይ ባህር ጉዳይ አንዱ ከመሆኑ ባሻገርም የሚሳካበት ጊዜ ተቃርቧል ብለዋል። ኢትዮጵያን በቀይ ባህር ላይ ያነሳቻቸው የባህር በር የማግኘት ጉዳይ ከፍ ወዳለ ደረጃ ደርሷል በማለት ፕሬዝዳንቱ ጉዳዩ ትኩረት እንድትሰጠውም ገልጸዋል። የኢትዮጵያ የባህር በር ጥያቄ የብሔራዊ ጥቅም ጉዳይ ነው ያሉት ታዬ አጀንዳው በዓለም አቀፍ ደረጃ ቅቡልነት ጨምሯል ሲሉም ተደምጠዋል። የኢትዮጵያ ህልውና ጉዳይ ሆኖ የቀረበው የባህር በር ጥያቄ ለማሳካትም መንግስት በሰላማዊ መንገድ እየተንቀሳቀሰ እንደሆነ ገልጸዋል። ከቀይ ባህር ጋር በተገናኘ የቀጠናው በጋራ የመልማት ፍላጎት ያገናዘበ ትብብር ለማጠናከር ዲፕሎማሲያዊና ሰላማዊ ጥረቶች ይቀጥላሉ ብለዋል። ኢትዮጵያ ቀይ ባህር የህልውና ጉዳይ አድርጋ ያቀረበችው በአሁኑ ወቅትም መነጋገሪያ አጀንዳ የሆነው የባህር በር ጥያቄ ተከትሎ ነው። በኤርትራ በኩል ኢትዮጵያ የቀይ ባህር ታሪካዊ ድንበር ተጋሪነትን ተንተርሳ ያነሳቸው የባህር በር ጥያቄ ላይ ቀጣይነት ያለው ተቃውሞ እያሰማች ነው። በባህር በር ጉዳይ ከኢትዮጵያ በኩል ለሚሰሙ ሀሳቦች እግር በእግር የተከታተሉ መልስ የሚሰጡ ደግሞ የኤርትራው ቃል አቀባይ ጉዳዩ እንደ ዋነኛ እቅድ ፓርላማ መቅረቡ ኮንነዋል። በጉዳዩ ላይ በዋናነት ገዢው ብልጽግና ፓርቲ ነጥለው የሚከሱት የኤርትራው ቃል አቀባይ የማነ በቀይ ባህር ጉዳይ ላይ በውሸት ላይ የተመረኮዘ ታሪካዊ መከራከሪያ ያቀረበ ነው ብለዋል። ምንም እንኳ ኤርትራ የምታቀርበው መከራከሪያ ኢትዮጵያ ቀይ ባህር ባለቤት ሆና አታውቅም የሚል ቢሆንም ኤርትራ ራሷ የግዛቷ አካል እንደነበረች የሚታወቅም ሀቅ ነው። በተያያዘ ዜናም የኢትዮጵያ የውጭ ጉዳይ ሚኒስቴር ለመንግስት ድርጅት በጻፈው ደብዳቤ የኤርትራ መንግስትና ህዝባዊ የነጻነት ትግራይ ህወሓት ጽምዶ በሚል ጥምረት ኢትዮጵያ ላይ ጦርነት ለመክፈት እየሰሩ ነው ብሎ መክሰሱ ተከትሎ ህወሓትና ኤርትራሽ ምላሽ ሰጥተዋል። ህወሓት ሰሞኑን ለመንግስት ድርጅት በላከው ደብዳቤ በህወሓትና በትግራይ ህዝብ ላይ የተሳሳተና ፖለቲካዊ ዓላማ የያዘ ክስ የኢትዮጵያ የውጭ ጉዳይ ሚኒስቴር ሰንዝሯል ብሏል። እንደዚህ የሐሰት ውንጀላ የፌዴራል መንግስት ፕሪቶሪያ ስምምነት በተደጋጋሚ የጣሰ መሆኑ ትኩረት እንዲነፈቀው የሚያደርግ ማዘናጊያ ነው ሲሉ ህወሓት ደብዳቤ ላይ ገልጿል። የኤርትራ ማስታወቂያ ሚኒስተር የማነ ገብረ መስቀል በበኩላቸው በኤክስ ገጻቸው ባሰፈሩት መልእክት ኢትዮጵያ ለተመድ የላከችው ደብዳቤ ድፍረት የተሞላውና እጅግ አሳሳች ነው፣ ጅራፍ ራሱ ገርፎ ራሱ ይጮሃል እንዲሉ ሲሉም ተችተዋል። አያይዘውም ኤርትራ ከዚህ ቀደም እንዳስታወቀችው እንዲህ ወዳለው ነገር ተጎትጉታ አትገባም ብለዋል። አቶ የማነ የሚመለከታቸው አካላት በዚህ ድርጊት እንዳይናወጡ አሳስበዋል። ህወሓት ደም አፋሳሽ ጦርነት ያስቆመው የፕሪቶሪያ ስምምነት የጣለበት ግዴታዎችን አክብሮ ቢቀጥልም የፌዴራል መንግስት በስምምነቱ ማግስት ከተወጣቸው ኃላፊነቶች በዘለለ ተፈናቃዮች በመመለስና ተጠያቂነት ማስፈን ረገድ ግዴታዎችን አለመውጣቱ ገልጸዋል። የኢትዮጵያ መንግስት ለተመድ በላከው ደብዳቤ ላይ ህወሓትና ኤርትራ በገንዘብ ማደራጀትና እንደ ፋኖ ያሉ ታጣቂዎች ቡድኖች በግጭት አድማሳቸውን እንዲያሰፉ በመምራት ተሳትፎ አድርገዋል ሲልም ይከስ። የኤርትራ መንግስትና ህወሓት በቅርብ ፋኖ ታጣቂ በሰሜን ወሎ ወልዲያ ከተማ ለመያዝ ባደረጉት ጥቃት ላይ ተሳታፊ ናቸው ሲልም ወንጅሏል። የውጭ ጉዳይ ሚኒስቴር ደብዳቤ የህወሓት ወታደራዊ አዛዦችና ተዋጊዎች በቀጥታ ወልዲያን በማጥቃት ዘመቻ እንዲሁም በራያና ወልቃይት አካባቢ በነበሩ አለመረጋጋቶች ላይ መሳተፋቸው ያትታል። የኤርትራ ማስታወቂያ ሚኒስቴር በበኩላቸው በኤክስ ገጻቸው ባሰፈሩት መልእክትም ከዚህ ቀደም ፕሬዝዳንት ኢሳያስ አፈወርቂ ባደረጉት ቃለ ምልልስ የጦርነት ፍላጎት እንዲሁም የጎረቤታችን ግዛት የመውሰድ ዓላማ የለንም፣ ሆኖ
ሆኖም ታሪክ እንደሚመሰክረው ከተተኮሰብን እንዴት አገራችን መከላከል እንደምንችል እናውቃለን ማለታቸው ጠቅሰዋል። አክለውም ፕሬዝዳንት ኢሳያስ ብልጽግና ስለገዛቸው ድሮኖች፣ የረጅም ርቀት ሚሳኤሎች፣ ታንኮች ወዘተ ያወራሉ። ኤርትራ ላይ ጥቃት እንደሚሰነዝሩ ይዝታሉ። ይህ ከሊና በላይ ነው። ታሪክ የማያውቁ ብቻ ናቸው የሚያዳምጡት ማለታቸው ገልጸዋል። አቶ የማነ መልሳቸው ኢትዮጵያ ሕዝብ ትርጉም አልባ ጦርነት አትማገዱ ነው፣ ትክክለኛ ችግራችሁን ፍቱ፣ አድቡ ሲሉም ፕሬዝዳንት ኢሳያስ አፈወርቂ ንግግር አጣቅሰዋል። ክቡራትና ክቡራን አድማጮቻችን የዕለቱን ዜና በዚህ ቋጨን። ቀጣይ በሌላ ፕሮግራም እስክንገናኝ ቸር ቆዩ።